ውስጥ በእናንተ ምክንያት በሺዎች የሚቆጠሩ በውይይቱ ሹባ ገብቶባቸዋል። 20 ሰው አሰለምን፣ 50 ሰው አሰለምን፣ 100 ሰው ብትል ማንም አይሰማህም ስቀንብህ ከማለፍ ውጭ። እውነታው ሀቁ ምንድነው? እሱ ማይደበቅ ሪካርዶች ስላሉን በድብቅ ያደረጋችኋቸው ወሬዎች ስለሚደርሱ በየኮመንቶቻችሁ ላይ ምን አይነት ፊድባክ እንደነበረ፣ ቴሌግራሞቻችሁ ላይ ምን አይነት ፊድባክ ከህዝቡ ደርሷችኋል የሚለው ሪካርዶቻችሁ ደወዳሉን። አላስችል ብሏችሁ ደግሞ በቲክቶክም ቪዲዮ የሰሩ አሉ። ቪዲዮ የቲክቶኮቹም ደግሞ ግልጽ ናቸው። ቀጥለው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ማፊያ ነው አልሐምዱሊላህ። እንግዲህ ያው ሰሞኑን በፎይና በሩስ መካከል የተደረገው የውይይት ሂደት ሁሉም ነገር በባለቤቱ ያምራል፣ በባለቤቱ ያስጠላል ይባላል። ይህ የአቂዳ ጉዳይ ሲነሳ በሙስሊሞች መካከል በሚደረገው ውይይት ላይ ሙስሊሞች አንዱ ሌላውን ሲተች ሀሳቡ ቀላል የሚመስል የሚያስጠላ የማይመስለው ብዙ ሰው ነበር። ላኪን ግን ዛሬ እፎይ ላይ ስታዩት ምን ያክል እንደሚያስጠላ ተረዳችሁት አይደል? ያስጠላል በጣም which means አላህን አሁን እንደዚህ ሳመጣባቸው ያስጠላል። በፊት ተኛ ጋር ሲሆን ምንም ፖይንት ማለት ምንም ነጥብ ያለው እንትን ቀለል አድርጋችሁ ነበር ያያችሁት። ቶፒኩ ከባድ እንደሆነ ከእፎይ ስትሰሙት እንዴት እንደሚያስጠላ ተረዳችሁ። በትክክል ግን መሬት ላይ ያለው እውነታው ምንድን ነው ከተባለ እስቲ እንያቸው፣ እስቲ እንመልከት። እውነታው መሬት ላይ ያለው ነገር ምንድን ነው የሚለውን ነገር ከራሳቸው አፍ እንስማው። ቪዲዮ እንዴት አሁን ልክፈት ወይስ ሞክረው? እኛ እንግዲህ እኛም እናሰልማለን። እኛ ብንከፍርም በኋላ ቆይተን የምትሉ ከሆነ ይሁን። እስቲ ባለፈው አላህ ሱብሃነሁ ወተዓላ እንዲህ ያለው ስትባሉ ስንቱ ሙስሊም ሽባ ወድቆበታል። ወላሂ ሰው ብዙ ጉዳዮች እያየ ነው። እኔ ጋር ብያችሁ ነበረ። እኛ 20 ሰው መጣ 2 ሰው መጣ አይደለም ታርጌታችን። ሚሊየንስ እስልምና ውስጥ አሁን ላይ ሚሊየንስ አይምሮ ላይ እስልምና ትክክል አይደለም ብሎ እንዲያስብ ማድረግ፣ በሺዎች ለቀው እንዲወጡ ማድረግ እንጂ አንድ ሰው መጣ 2 ሰው መጣ 4 ሰው መጣ 5 ሰው መጣ ብዙም አላማችን አይደለም። አሁን ላይ ሚሊየን እንዲወጡ የማድረግ ስራ ነው። መሬት ላይ ያለውን ሁኔታ ጠንቅቄ ስለማቀው ማለት ነው። ምን ላይ እንደሆነ ስለማቀው አሁን ያለው ሁኔታ ያሉበት ሁኔታ በጣም አስቸጋሪ ስለሆኑ ማለት ነው። እኔስ ቀጥለው እስቲ አንዴ ደግመን እንስማው ከራሱ። ያላስተዋላችሁ ሁላችሁም በስነ ስርዓት ስሙት። ምክንያቱም መሰረታዊ ነገር ነው የተናገረው። መሬት ላይ ያለው ነገር ሀቁ ምንድን ነው የሚለውን ነገር ከራሱ ከውስጣዙ ስሙት። ስሙ። ውይይቱ ምንድን ነው ያደረገው? አሰለመ ወይንስ ከሙስሊሞች እንዲወጡ ነው ያደረገው? አዎ እስልምናቸው እንዲተዉ ነው እንዲጠራጠሩ ምን እንዲሆኑ ነው ያደረጋቸው? እስቲ እንመልከት። ሙስሊም ሽባ ወድቆበታል። ወላሂ ሰው ብዙ ጉዳዮች እያየ ነው። እኔ ጋር ሙስሊሙ ሹባ ፈጥሮበታል፣ ሹባ ወድቆበታል ማለት ምንድን ነው? ሹባ ማለት ምንድን ነው? ነገራቸው ወይ ጥርጣሬ ፈጥሮበታል። ስለዚህ ብዙ ትንሽ አይደለም ያለው እጅግ ብዙ ሙስሊም ጥርጣሬ ፈጥሮበታል። ይሄ እነኚህ ተራ ኡስታዞች አይደሉም፣ ባይዘ አሉ የሚባሉት እነኚህ ናቸው። እዚህ ንጽጽር እንሰራለን የሚሉት ዝም ብለው ነው። በእውቀት እነኚህ አይ ቲንክ ውጭ ሄደው ምናምን የተማሩ ምናምን አስመስክረው ከዚህ በእውቀታቸው እንትን ያሉ ምናምን እንደዛ ነው እስከማውቀው ድረስ። እነኚህ ስኮላሮች የሚባሉት እነኚህ ናቸው። ኔስ ቀጥለው ጭንቅላቴ ጋር እንደገና እሱ ምንድነው ስንት ሙስሊም ሽባ ወድቆበት ይሆን? በዚህ ጉዳይ ላይ ስንት ሙስሊም ነኝ ያለ በሺዎች የሚቆጠሩ ቪዲዮ ያየ ሽባ ይወደቀበታል። ለምን? እኔ ተናጋሪዎችን ጉዳይ እኮ አለፈ ጉዳይ ነው ብያለሁ። ግን እኛ ራሳችን መውቀስ የለብንም። ታዲያ ዛን ጊዜ ስለ አላህ እንኳን አናውቅም። አዲስ የሆነብን ሰዎች አዲስ ሆነብን። አላህ እንደዛ ነው እንደዛ ሲባል እንዲህ ይባላል። ለካ እንዴት እንደዚህ ይባላል? እንደዛ አለ እንዴ? እንዴት እንደዚህ ራሳችን ተናገ እያንዳንዱ ሙስሊም የሚያውቅ የነበረው ነገር ምንድነው? አላህ አንድ ነው። አላህ አንድ ነው ከሚለው ነገር ውጪ ምንም የሚያውቅ የለም። በቃ ግን ይኸው ራሱ ተናገረ። ምን እናውቃለን አለ። ምን እናውቃለን? ምንም። ለምን ስለ አላህ እናቅም ነበር?
ባለመማራችን መጨረሻ ችግር አመጣብን። የት ነው የምንውለው? እየተበተብኩ የምንውል ማለት ነው። አኺ አንተም ሌሎቻችሁም ሶስት ተመሶች አሉ። አንድ ነገር ብቻ ተረዱ። እኔ እያልኩ ያለሁት አንድ ነገር ነው። እሱ ምንድነው? ሙስሊሙ የራሱ እያረረበት የሰውን የሚያማስለው አመት ናስን ነው እያልኩ ያለሁት። ስለዚህ ምንም የራሱ እያረረበት የሰው የሚያማስለው which means ነጋ ጠባ መጽሐፍ ቅዱስ ላይ ብቻ እንትን የሚሉ አሉ፣ የሚተቹ አሉ። እዚህ ያሉ ንጽጽር የሚሰሩ ደጋግሞ ነግሯቸዋል። ግዴታ አይደለም መጽሐፍ ቅዱስን ማንበብ፣ ግዴታ አይደለም መጽሐፍ ቅዱስን መተቸት። እኛ የተያዘዝነው በቁርአን እንትን እንድንል ነው። ስለዚህ ቁርአን ላይ በጣም እየቀጠፋችሁ ነው፣ ሐዲስ ላይ እየተሳሳታችሁ ነው ብለው ደጋግመው ነግሯቸው ነበረ እና አሁንም እያላቸው ያለው ምንድነው? በእናንተ ምክንያት በሺዎች የሚቆጠሩ በውይይቱ ሹባ ገብቶባቸዋል። 20 ሰው አሰለምን፣ 50 ሰው አሰለምን፣ 100 ሰው ብትል ማንም አይሰማህም ስቀንብህ ከማለፍ ውጭ። እውነታው ሀቁ ምንድነው? እሱ ማይደበቅ ሪካርዶች ስላሉን በድብቅ ያደረጋችኋቸው ወሬዎች ስለሚደርሱ በየኮመንቶቻችሁ ላይ ምን አይነት ፊድባክ እንደነበረ፣ ቴሌግራሞቻችሁ ላይ ምን አይነት ፊድባክ ከህዝቡ ደርሷችኋል የሚለው ሪካርዶቻችሁ ደወላሉን። አላስችል ብሏችሁ ደግሞ በቲክቶክም ቪዲዮ የሰሩ አሉ። የቲክቶኮቹም ደግሞ ግልጽ ናቸው። ኤኒዌይስ ቀጥለው። በትክክል በዚሁ በተጨማሪም እኔም አንተም ዴቭም ይኸው ቢኒም እዚሁ አለን። በውስጥ የሚመጡትን ቴክስቶች ሁላችንም እናውቀዋለን። ምንም እዚህ የፊት ለፊቱን ድራማ ትተን ምንም ነገር ሳይኖር የውስጡ ነገር ግን ሁላችንም እናውቀዋለን። እግዚአብሔር ደግሞ ለሱ ዋጋውን ይወስዳል። እሺ እንቀጥል። ግን የሚያራግበውና የሚያማስለው የሰውን ነው። ስለ አላህ አያውቅም፣ ስለ ተውሂድ አያውቅም፣ ስለ ስለ ወራባው አታውቅም፣ ስለ ሚስቱ ጉዳይ አያውቅም። ሚስቱን ጉዳይ ያ ኡስታዝ ሚስቴን እንዲያድርጌ ነበር እንዴት አድርጋ እንዲህ ብዬ ነበር እያለ የሚጠይቀው ስለዚህ ምንም አያውቅም። ታስታውሳችሁ ስለ ተውሂድ ጠይቄው ነበር፣ አልመለሰውም። ተውሂድ እነሱ ደጋግመው እኛ ጋር ስላሴ የሚባል መጽሐፍ ቅዱስ አያውቀውም እንደዚህ ብለው ክሪቲሳይዝ ያደርጋሉ። ሰው ተውሂድን በሶስት ከፍላላችሁ። እስቲ ተውሂድ አልአስማው ወሲፋትን ወይንም አሩቡቢያን ወይ አልኡሉሂያን እስቲ የትኛው ነብይ ነው የሰበከው የሚል ነበረ። ከነነ ያለፈው መመለስም አልፈለገም። ከነ አልተናገረው አንድም ነብይ ስለሌለ ማለት ነው። አቁም ስለ ተውሂድም ማለት ውይይታችን የነበረው አክቹዋሊ አብዛኛው ሰው ስለማያውቀው እንጂ ተውሂድ ላይ የተወያየ ነው። ተውሂድ ክፍል አንዱ ኦኬ ሜንሽን እንትና ቢኒታል እንትና ታላቁ ካለ አስገባው አበባ ነገር ስጥ። እናንተ ነብዩ ልትከራከሩ በመጣችሁ ሰዓት ቅድሚያ መጽዋት ስጡ ስለሚል እንደዛ ነው። ገስት ቀድሞ ስለሚሞላ ማስገባት አይቻልም። አታወራ እንደሱ። ቆይ ቢኒ እንደሱ አታወራ። አግኝቼዋለሁ። ኤኒዌይስ ምንድነው እሱ ተግባብተናል። ከአብዮቹ ጋር ተግባብተናል፣ ከሌላውም ጋር ተግባብተናል ብዬ አስባለሁ። በ20 ሰው አሰለምን 10 ሰው አሰለምን ብዙ የሚያስኬድ ነገር አይደለም። ጨርሰው እሺ ቪዲዮ ላኢላሃ ኢለላህ አርካን አያውቅም። የላኢላሃ ኢለላህ ሽሩጥ አያውቅም። የሙሐመድ ረሱሉላህ ማዕናን አያውቅም። የሙሐመድ ረሱሉላህ ሽሩጥ አያውቅም። ስለ ቁርአን ስለ ሐዲስ አንድ ነገር አያውቅም። ፋቲሃን አስተካክሎ አይቀርም። እንቅራ ዲናችሁን ቅሩ ማለት ራስን ለምን እንደሚያሳምቁ እኔ ሞቅት ይሄ ነው። ትክክል ነው። እሱ ሌላ ትለፍ በስ አላህ ፈራክ እኔ እሱ ነው ሞቅት። ሌላ ቦታ እነሁ እሱና ከሌና ከሌ ያጠፉ ጊዜ ናም መልስ ሰጣቸው። አጠፉ ተሳሳቱ ሲባል አዎ ቃል አላህ እንደ አላህ እንዲህ ብሏልና ተው ይባላል። አይ እኛ እንግዲህ እንደሰማችሁት ነው። ይሄ እጅግ ብዙ በርካታ ቪዲዮዎች እየወጡ ነው። መጅሊስ ላይ ያሉ ሳይቀሩ ቪዲዮዎች እየሰሩ ነው። መሬት ላይ ወርዷል። ይሄ እንግዲህ ለሁለተኛ ጊዜ ነው። እኔ ዲቤት አታድርጉኝ። ዲቤት ካደረጋችሁኝ ከራሳችሁ ጋር ትጣላላችሁ። ከዚህ በፊት የሆነችው አሁን ተወያየው የሚሉትን ልጅ ገና ያውም ውይይት ገና እሱ ረጅም ዓመት ቆይቶበታል። ንጽጽሩ ላይ ገና እንደመጣው አግኝቼው ነበረ። ሰው ቤት ላይ ድንገት ተገናኝተን ነበረ
የተፈጠረውን ታስታውሳለህ ቆስጤ? ድብድብ ነው ተደገመ በዚህ ዓመት። በሁለተኛ ዓመቱ ላይ ደገም ነው። ሁለተኛ ዓመት በምናምን አካባቢ የተባሉት እዛው ውይይቱ በዛ ልጅም እርስ በርስ ተባሉ። ውይይቱ ላይ ነው አሁን ጀግና መስሏቸው እስቲ ወንድ ከሆንክ ከእሱ ጋር ተወያይ ይላሉ። ዲቤቱ ላይ ነው ተጣልታችሁ፣ የራሳችሁ ሰዎች ተጣልተው እረፍ አትወያይ አችልም ይቅርብህ ሲሉት ነው እችላለሁ ብሎ ተወያየ። ከውይይቱ በኋላ ቤታቸውን ገፍተው ረገጡት። ከዛስ አይ ልጅ ስለሆነ ነው ተባለ። አንድ ሁለተኛ የራሱ ቤትም ሄደው ምላሽ እንኳን ሳሰጥ ነው የወጣው። እስኪሉ ድረስ ደርሷል ማለት ነው። ይሄንኛውንም ኡስታዝ እስቲ ተወያየው፣ ልብ ከሆንክ ልብ ካለ ተወያየው እስቲ ወንድ ከሆንክ እሱ ጋር ታዋል ናቸው። አልሰማሉ። እንግዲህ ኡስታዛቸውን አስረግጠዋል። ይመቻችሁ፣ ወደነዋል። እኛ ማንኛውንም ኡስታዝ የመጠለዝ የመርገጥ ፍላጎቱ የለንም። ነገር ግን አስተምሮቱ ጤናማ ስላልሆነ ራሳችሁ እንድረግጡት እናደርጋለን። አስተምሮቱን አበላሽተን ትክክል አለመሆኑን በማሳየት ቀጣይ ቪዲዮዎችን እናመጣለን። ብዙ ሪቪው የምናደርጋቸው ነገሮች ይኖራሉ። ቢኒ እንኳን ደህና መጣ። ሰላም ሳትለን ነው ወደ ቀጥታ ወደ ገደለው የገባው። ቅድም መዝሙረ ያሬድ፣ ቤላ፣ ቃል፣ ታላቁ ጅብሪል ሁላችሁንም ሰላም ብያለሁ። ሰላም በሉን። እኔ ብያለሁ እኮ ፎዬ ቅድም እና ያሬድ እና ታላቁ እንግዳ ስለሆነ እነሱ ይቀጥሉ። እየተገባበዙ ነው። ሰላም ብያለሁ። እሰማለሁ እሰማለሁ። ቀጥሎ መጣሁኝ። በጣም ጥሩ። ሰላም ብያለሁ። ሁላችሁንም ሰላምታ ሰጡንና ሪቪው ምን ጀምር ከሆነ ሪቪው እንድናደርግ ብዬ ነው። ያሬዶ፣ ቤሊ፣ ዴቫ ሁላችሁ እሺ። እንዴት ይቀጥሉ ጋሽ። አክቹሊ አንዴ ማይክን ክፈት አንተ ከስር ስለማትሰማቸው ስትከፍ። አሁን ተከፍተሃል። ቀጥል፣ አትዝጋ መልሰህ ዲቭ ድምፅ ከሌለ። አይ ትቀጥል። ሌዲስ ፈርስት። እሺ እንዴት አመሻችሁ ሁላችሁም፣ ከላይም ከታችም ሰላም ብያለሁ። እንዴት አላችሁ? አለን ይመስገን፣ ክብሩ ይስፋ። እሺ ምናልባት ይሄ ፖስት ዲቤት አናሊሲስ በውጭ ዓለም የተለመደ ነገር ነው። ዲቤቱን ጥርት አድርጎ ሰው እንዲረዳው የሚያገዝ ነገር ነው። እንደውም ከዲቤቱ በላይ ትልቅ ቪው የሚያገኘው ፖስት ዲቤት አናሊሲስ ነው። ማለት ዲቤቱ ካለቀ በኋላ ምን ምን ሀሳቦች ተነሱ፣ መነሳት የነበረባቸው ነገሮች ምን ተዘለሉ፣ በዚህኛው ወገን ምን ሀሳብ ተነሳ፣ በዚህኛው ጠንካራ ምን ተነሳ፣ በዚህኛው ደግሞ ደካማ ምን ተነሳ፣ ወዘተረፈ የሚለው በደንብ ተደርጎ ተገምግሞ ሰው ምንም እንኳን ዲቤቱን ቢከታተለውም ያላሰባቸውን ነገሮች ያላያቸውን ነገሮች የሚያየው በፖስት ዲቤት አናሊሲስ ነው። ከዲቤት በኋላ በሚሰጠው ሂስ ማለት ነው። እኛ ሀገር ዲቤት ብዙ ስለማይኖር ቢኖርም የሆነ እንትን ስለሚሆን ለአናሊሲስ የሚበቃ ነገር ስለማይኖረው እንትን ይላል። ግን አንዳንድ ክርስቲያኖችን እያየው ነበረ፣ እየሰማውም ነበር። የዲቤቱ ቶፒኩ ተቀይሯል የሚሉ ሰዎች ማለት ነው። ዲቤቱ ቶፒኩ ተቀይሯል፣ ሁለቱም ከቶፒኩ ወጣዋል የሚሉ ሀሳቦች ሲዘነዘሩ እያየሁ ነበረ። ሜቢ አናሊሲስ የሚሰሩ ሰዎች ኦብጀክቲቭ ሆናችሁ ለማየት ሞክሩ። ማለት ሳይድ ሳትይዙ የሀሳብ ፍሎውን ማየት እና ጥሩ የሆነ አፕሮች ሊሆን የሚችለው የትኛው ነው የሚለውን ለማየት ሞክሩ። የቶፒኩ ርዕስ ምን ነበረ? በነቢያት የተሰበከው ፈጣሪ የቁርአኑ አላህ ነው ወይስ የመጽሐፍ ቅዱሱ እግዚአብሔር ነው? አለቀ። ይሄ ቶፒክ አድርጎ ከገባ በኋላ ቤስት ዌይ ሊሆን የሚችለው ነገር ምንድን ነው? አይ በእስልምና ያለው ፍጡር ነው ብለህ ከመጣህ ዛት ሴት። ስለዚህ ምን ይሆናል ማለት ነው? የቁርአኑ አላህ ፍጡር ነው ብለህ ከመጣህ ባይ ዲፎልት ነቢያት እየሰበኩት የመጽሐፍ ቅዱሱን ትሪኒቲ የሆነውን እግዚአብሔር ነው ማለት ነው።
ስለዚህ ወንድማችን ያደረገው ነገር ምንድነው? ያንኑ ክራይቴሪያ ይዞ ገባና ፍጡር ነው የሚለውን ነገር ከራሱ አንደበት አናዘዘው ማለት ነው። እንግዲህ አናገሩ በቦታ ተካሏል። ያልተገናኙ እና የማይገናኙ ብዙ የአካል ክፍሎች አሉት። ጭንቅላት አለው ወይ? አልተገለጸም። ግን ፊት አለው። ወገብ አለው ወይ? አልተገለጸም። ግን ባት አለው። እጅ አለው ወይ? የስ ጣት አለው ወይ? አልተገለጸም። በእጁና በጣቱ መካከል ያለው ግንኙነት ምንድን ነው? አልተገለጸም። በባቱና በእጁ መካከል ያለው ልዩነት ምንድን ነው? አልተገለጸም። ስለዚህ ምንድን ነው የምትረዱት ከዚህ ሁሉ? ቢያንስ እኛ ምንም እንኳን ፍጡር ብንሆንም በእጃችንና በእግራችን በወገባችን እና በሌላው ነገር በሙሉ የተገናኘንን የተሰናሰልንን አንድ ሰው የምንባለውም የነዚህ የአካላት ጥምረት ወይም ስብስብ ስለሆነ ነው። የአላህ ግን ከዚህም የተለየ ነው። ከዚህ ብዙ ነገር ቢኖረውም ያ ሁሉ ነገር ግን አንድነት የለውም። በአንድነት የተያዘ አይደለም። ይህንን ነገር ይዘህ ገብተህ ማሳየት ከቻልክ ቶፒኩ እንዴት ነው ተቀየረ ብለህ የምትናገረው? ቶፒኩ እንዴት ነው የሚቀየረው? ፍጡር መሆኑን ፕሩፍ ማድረግ ከቻልክ ባይ ዲፎልት የመጽሐፍ ቅዱሱ ጌታ ትክክለኛ ነው እያልክ ነው ማለት ነው። ይሮጣል እያለ ፈጣሪ እኔ እኮ በጣም ነው የሚገርመው። ይሮጣል አለ ቅድም ትናንት መሰለኝ አይደል? ወዴት ነው የሚሮጠው ብለህ እንዴት አትጠይቀውም ያለው ሰውዬው በጣም የተመቸኝ። ለሱ ደግሞ አሁን ምላሽ የተሰጠበት አለ። ለዋብያው አባሹ እንደዛ ብሎ ጠየቀኛል። ለሱ ደግሞ ምላሽ የተሰጠበት አለ። ፓራላል እዛው እንትን እያደረጋችሁ እንድትሄዱ ቆሴ እኔ ከፍ ማለት ኦኬ ትመለሳለህ። ታላቁ ትቀጥልበታለህ። እዚህ ቪዲዮ ላይ ስማውና ክፈተው አንዴ። ቆስቴ ለአባሹ መጥቶ እኔ ጋር ለተናገረው ሪቪው ስለሆነ ቪዲዮዎችም እያየን እንዲሆን ብዬ ነው። ታላቁ ላነሳው በዛው ላይ ትሄድበታለህ። ዋብያው ደግሞ ምን እንዳለው ስማው። በጣም ጥሩ ነው። ኦኬ እሺ ክፈተው እዚህ ላይ ቪዲዮውን ክፈተው እና እንግዲህ በደንብ እያስተዋላችሁ ቪዲዮ አልከፈትኩም፣ ቅድሚያ ቪዲዮ ክፈት። በደንብ እያስተዋላችሁ ሪቪውን በደንብ አዳምጡ። ርዕስ የተቀየረ ለመሰላችሁ በደንብ ለማስተዋል ሞክሩ ማለት ነው። በደንብ ስታስተውሉ ይገባችኋል ስለምን እንደነበረ ቶፒኩ ሽፍት ሆናልን ወይንስ እነሱ አለማወቃቸው ጉዳይ ነው። አንድ ሁለተኛ ደግሞ ቀላል ነገር የሚመስለው ሞር አቂዳ ላይ ነው። አቂዳ ላይ እኔ ኦልሞስት ከአንድ ዓመት በላይ ሰርቼበታለሁ። ይህንን የራሳቸው የሚያሏትንም አመጣላችኋለሁ። ከዋብዮቹ ጋር ተግባብተናል። የደም ስራቸው የቱ ጋር እንዳለች ምናቸው ምን እንደሆነች ተነቃቅተናል። ለአንዳንዱ ላልገባው ብዙም እንትን ላይልሽ ሴንስ ላይሰጠው ይችላል። ከክርስትናውም አንጻር ስታዩ ኢሳያስ እንደዚህ ያለ እናንተ ጋር እንደዚህ ብሏል፣ ዳዊት እንዲህ ብሏል፣ ሙሴ እንዲህ ብሏል። እንደዛ ኤክስፔክት ለሚያደርግ ሰው ብዙም ላይገባው ይችላል እና ምን እንደሆነ ያሳየንበት ነው። ቆስቴ አልተዘጋጀም? ኦኬ ቆይ ትንሽ ደቂቃ እና እነኚህን በደንብ የለየንባቸውና ያሳየንበት ምሽት ነበረ። ኦልሞስት ከ2 ሚሊዮን ቶታል ያላነሰ ሰው ነው የተከታተለን። በጣም ሰክሰስፉል ነው ብዬ ነው ማምነው። እኔ እንትን ኮፍያ የጠመጠመ አባሹ ምላሽ የሰጠበት ለዋብያው ማለት ነው። አንድ ሜንሽን ላድርግልህ ነው። ሶሪ ዋብያው ለሀባሹ ምላሽ የሰጠበት ነው። ኦኬ አግኝቼዋለሁ። አይደለም ሊወክል ይቅርና አንተ ራሱ አለመጠየቅ ላይ ሊይዝ እፈልጋለሁ። ይሮጣል ሲል ወዴት ይሮጣል? ወዴት ነው የሚሮጣው ነበር የሚያስፈልገው? እኛ ጋር የሚወርድ የሚሰቀል አካል ያለው አምላክ የለንም።
አላህ ሱብሓነሁ ወተዓላ የማይዳሰስ ጌታ ነው ያለ። እሱ ራሱ ካለቀበ በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ወጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አንቺን በሃይማኖት እኔም በሃይማኖት ይብላል። ትናንትና የነበረው ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ያው እየወቀሱት ነው። ለምን አልጠየቅም፣ ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም፣ በሐዲስ አይደለም፣ በክርስቲያኖች ክታብ ውስጥ ራሱ አለ ይሄ ነገር ወይስ አህባሾች ዘንድ የዘፋኞች ግጥም ማስረጃ መሆን ጀመረ? እነዚህ ጃሚያዎች ሸይጣን ጅራታቸውን ጠምዝዞ የለቀቃቸው ሰዎች የሐራሪ ልጆች ምን ያክል ከእስልምና ሩቅ እንዳሉ ልትረዱ ይገባል። የደሩን ይሁን በነቢ የነቢዩን ሰለላሁ ዐለይሂ ወሰለም ውዴታ ይጠራሉ። ነቢዩን ሰለላሁ ዐለይሂ ወሰለም የሚሳደበውን ሰው ጋር ሄዶ በዚህ መልክ ይመካከራሉ። ሱብሃንአላህ። እኔ እንደግሌ እህት ወንድሞቼን የምነግራቸው ነገር ከሌላ እምነት ሰዎች ከይሁዳም ከነሳራም የበለጠ የእስልምና ጥላቶችን ማን ነው ብትሉኝ የሐራሪ ጅራቶች ናቸው። ለእስልምና ትልቁ ጥላትና በስመ ሙስሊም እስልምናን ከውስጥ ሆኖ የሚዋጉ ሰዎች እነሱ ናቸው። ልትጠነቀቁ ይገባል። አቂዳችሁን ልትማሩ ይገባል። ላኢላሃ ኢላላህ በሊሳን ብቻ ስላለ ላኢላሃ ኢላላህ የምታዘውን ነገር መሬት ላይ አውርዶ የማይሰራበት ሆነ የማያዝበት ሆነ ከሙሽሪክና ከሽርክ የማይርቅ ከሆነ እነሱ ናቸው እስልምና ላይ ትልቁ ሙሲባና ትልቁ ነቀሳ የሚሆኑት። ኦኬ በረምብ እዚህ ላይ እንዳል ቀጥል ቆስቲ ቀጥል ታላቁ። አይ ከዚህ በላይ ምንድን ነው የተፈለገው ታዲያ? ማለት የአቂዳ ልዩነት እንዳለ ማሳየት ከተቻለ ምናልባት ሰው ደግሞ ኦቨርሉክ አድርጎታል የማስበው ጥያቄ እጅ አለው ሲል እጅ ምንድን ነው? አሁን የቀላል ጥያቄ ሊመስል ይችላል፣ ወይም ደግሞ ዝም ብሎ ጊዜ መፍጃ አይነት ጥያቄ ሊመስል ይችላል። ግን እጅ ምንድን ነው ለሚለው የሚሰጠው መልስ በጣም ወሳኝ ነው። ቲንክ ተቋርጫለሁ። አይ ትሰማለህ? ቀጥታ ትሰማለህ አለ ከፍ በይ አንቺ ቪዲዮ ምናምን ትከፍቻለሽ። ቆስት ወርዷል። ከፍ ጠርታችሁኝ አልነበረም አይደለ? ቢኒ በጣም ይቅርታ፣ ዝም ብዬ ገባሁ። ተጠርቼ ነበር። አዎ ዲያቆን፣ አይ ሰላም እንድትል። አዎ ይቅርታ፣ ሚቲንግ ላይ ሆኜ ስራ፣ ለዛ ነው። በጣም ይቅርታ። ሰላም ልበላችሁ። እሺ አሁንም ካቋረጥኩ ይቅርታ። እፎዬ ሰላም ብያለሁ። ቢኒሻ፣ ቤላ፣ ዴቫ፣ ታላቁ ዲያቆን ታላቁ፣ እውነት ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ኦኬ ተመልሻለሁ። አሁን እሰማለሁ። ሶሪ እንግዲህ ባድ ኮኔክሽን እና ምን እያለ ነበረ? እጅ አለው ብሎ ሲጠይቀው አዎ ይላል። ከዛ እፎይ መልሶ ምን ብሎ ነው የሚጠይቀው? እጅ ምንድን ነው ይላል። አሁን የቀላል ጥያቄ ሊመስል ይችላል። ብዙዎቻችሁም እየተረዳችሁት አልመሰለኝም። ይሄን ጥያቄ እጅ ምንድን ነው ሲል ክላሪፊኬሽን ነው እየጠየቀ ያለው። በእኛ ለምሳሌ ወልድ የአብ ቀኝ እጁ ይባላል። ቀኝ እጁ እደ መዝራቱ ለአብ፣ ህሊናሁ ለአብ፣ ጥበቡ ለአብ፣ ኃይሉ ለአብ። ይሄ ሁሉ ነገር ስለ ወልድ ይነገርለታል። ግን ምንን የሚያሳይ ነው? ይሄ ሁሉ ቀኝ እጅ የክብር ቀኝ እጅ ኃይል ስለሆነ የአብ ኃይልም እንደዛ ነው። የአብ ኃይል ወልድ ነው ለማለት ነው። በአብና በወልድ መካከል ያለውን ሃይፖስታቲክ ሪሌሽንሺፕ ለማስረዳት እንዲህ አይነት ቃላትን ይጠቀማሉ። ቅዱሳን መጻሕፍት ውስጥ በሙሉ ብትመለከቱ ትንቢተ ኢሳይያስ ምዕራፍ 63ን ብትመለከቱ ለምሳሌ አቤቱ ምን አለ ክንድህን ብትሰድ ብሎ ይናገራል። ምን ማለት ነው? ልጅህን ብትልክልን፣ ተራሮች ቢጤሱ ይላል፣ ኃጢአታችን ቢቀልጥ፣
ስለዚህ በዚህ ሁሉ ትርጓሜ ውስጥ የምናየው ነገር ምንድነው? በአብ ወልድ በመንፈስ ቅዱስ ያለውን ግንኙነት በእጅም በምንም ተተርጉሞ እናያለን ማለት ነው። ኦኬ፣ በእጅም በምንም ተተርጉሞ እናያለን። ተመሳሳይ ነገር የእፎይ ጥያቄ እጅ ምንድነው ሲለው እጅ ነው ይላል። which means physical የሆነ ነገር ነው ማለት ነው። ፊዚካል የሆነ ነገር ነው። እግር አለው። እግር ምንድነው? ቀላል ጥያቄ አይደለም። ክላሪፋይ አድርገው ማለት ነው። እኔ ነኝ። እሺ እፎይ እንዳትወስደኝ። እሺ ታላቁ ሚዩት ሆነ ነው ሚዩት አድርገህ ነው ያኛው ስለዘጋብኝ ነው ከዚሁ ያስወረደኝ። አይ ቲንክ ሪፖርት እየተደረገ ነው። ሪፖርት ተደርጎበታል። ልኮልኝ ነበረ። መልካም እሺ፣ በደንብ አስተውሉ። ምክንያቱም ላይ እታች፣ ጎን፣ ፊት፣ ኋላ ካጸደቁ በኋላ ግራ ቀኝ ካጸደቁ በኋላ አካል ካጸደቁ በኋላ የሚታይ ከሆነ ፍጡር ነው የኔ አርጉመንት። ፍጡር ነው አላህ። ፍጡር ከሆነ ደግሞ ነቢያት ሰብከውታል አልሰበኩትም? የኛ ውይይት አይደለም። የኛ ውይይት አይደለም። ክርስቲያን ስላልተመቸው ነው። የኛ ውይይት አይደለም። ኔትወርክ ማስተካከል አለበት። ዋይፋይ ማስተካከል ስላልቻለ ነው። ዋይፋይ ሲያስተካክል ይመጣል። ለጊዜው ስላልተመቸው ነው። ዋይፋይ አይ ቲንክ ያገኛል መሰለኝ። እና በደንብ አስተውሉ። የሚታይ ከሆነ የሚሄድ የሚመጣ የሚተጣጠፍ የሚንቀሳቀስ ከሆነ እላይ እታች ተብሎ የሚነገርለት ከሆነ ፓርቶች ካሉት ለአደጋ የተጋለጠ ነው። እነኛ ፓርቶች ደግሞ ለመከፋፈል በተፈጥሮ እንደምናውቀው የአካል ክፍሎች ለመከፋፈል የሚተጣጠፍ የሚነሳ የሚሄድ የሚቀመጥ ከሆነ ይተጣጠፋል፣ ይነሳል። ይሄ ከተባለ ፓርቶች የፓርቶች ስብስብ ሆኖ የሚታይ አይን የሚይዘው ከሆነ ግራ ቀኝ ፊት ኋላ እታች ላይ ታለው ለአደጋ በቀላሉ ኤክስፖዝድ የሆነ ነው። ለአደጋ ተጋላጭ ነው። ያ አካል ቢነካ ሊዳሰስ ሊነካ የሚችል ነው። ሊነካ ሊዳሰስ የሚችል አካል ደግሞ በባህሪው ለአደጋ የተጋለጠ ነው። ይሄ የሚከፋፈለው አካል ሲምፕሊ ኮራፕትድ መሆን ይችላል ማለት ነው። ይሄ ደግሞ ፍጡር ነው። ስለዚህ አላህ ፍጡር ነው ብዬ ማምን ሰው ካለ እንደው አላህ የሚባለው እንደው በምናብ የተሳለው በመሐመድ ቢኖር እንኳን ፍጡር ነው። ፍጡር ከሆነ ደግሞ ነቢያት አልሰበኩ። ፍጡርን አምላካችን ነው ብለው ሊሰብኩ አይችሉም ነቢያቶች። ስለዚህ እኛ አርጉመንት ፎከስ ያደረገው ተውሂድ አስማው ስፋት ላይ አደረግኩትና ፍጡር ነው የኔ አርጉመንት። ፍጡር ነው። ልጁ አልገባውም። ስጠይቀው የነበረው እንዳለ አላህ ፍጡር ነው እያልኩት እንደሆነ አልገባውም፣ አልተረዳውም። እሱ ሰውየው ዝም ብሎ ቁርአን የመቅራት ጉዳይ እንጂ አርጉመንቴ ምን እንደሆነ አልገባውም። ስለዚህ አላህ ፍጡር ነው እያልኩት ያለሁት እያመጣሁበት ያለሁት እንዳለ አላህ ፍጡር ነው። እሱ ለማድረግ የሞከረው ምንድን ነው? እኛ ጋር የተጠቀሱ እናንተ ጋር እንደዚህ ያሉ ሰው እንደዛ ከሆነ ደግሞ እናንተ ጋር አለ የሚል ነው፣ ወይንም እናንተ ጋርም እንደዚህ ተብሎ ተነግሯል። እንትና ዲያቆን ታላቁ ሲናገረው እንደነበረ ክርስቶስ የአብ እጁ ተብሎ ይጠራል፣ የአብ ቀኝ እጁ ይባላል። እኛ ጋር ይተረጎማል። ስለዚህ እናንተ ጋርስ እጅ ሲባል ምንድን ነው? ካስታወሳችሁ እጅ ምንድን ነው ስለው እጅ ነው አይለኛል እኮ። እጅ ምንድን ነው? እጅ ነው። ምንድን ነው እጅ? ለምሳሌ ከአላህ ጋር የተካከለ ነገር ነው እጅ ብላችሁ የምትጠሩት? ልክ እንደ አላህ ፐርሰን የሆነ እኔ ማለት የሚችል መፍጠር የሚችል መስራት የሚችል ማየት የሚችል መሄድ መቀመጥ የራሱ ነፃ ምርጫ ፍቃድ ያለው ነው ወይንስ ምንድን ነው? እጅ ምንድን ነው? ወይንስ እሱ ላይ የተጣበቀ እንደዚህ እሱ ላይ መርጅ የሆነ እሱ ላይ የተያያዘ እንደዚህ የሚለያይ የሚጣበቅ እንደዛ ከሆነ ደግሞ የፍጡር ባህሪን ሰጠኸው ማለት ነው። እንደዛ ነው ላለመመለስ ሲታገል የነበረው። እሱም ቢመልሰውም ያስበላዋል፣ ባለመመለስ ውስጥም ተበልቷል። አንድ ቪዲዮ እናዳምጥ። ቆስጠንጢኖስ ታላቁ ኔትወርክ መሰለኝ። ምናልባት እሱም ብቻም እኮ አይደለም ቁም ነገሩን እኮ በደንብ ካያችሁት የአካል ክፍል ናቸው የሚለውን ማጽደቁ ያው በጣም ብዙ ጊዜ ደጋግሞ ተናግሮታል። ሁለተኛውና አሁንም ኦቨርሎክ ተደርጓል ብዬ የማስበው ጥያቄ ደግሞ ግንኙነት አላቸው ወይ? እነዛ የአካል ክፍሎቹ ግንኙነት አላቸው ወይ? ከሌላቸው በጣም ብዙ ፓርቶች ሊኖሩ ነው፣ 3 4
ታዲያ እንዴት ነው የገሌ ተብለው ሊነገርላቸው የሚችለው? ለምሳሌ ኩባያ የሆነ ነገር ሶስት የተለያዩ ነገሮች ብታስቀምጡ ሶስቱ ተገናኝተው በአንድነት የሚዋሃዱበት የጋራ አካል ከሌለ በስተቀር የገሌ ናቸው ተብለው ሊነገርላቸው አይችሉም። ስለዚህ እነዛ ሶስቱም አራቱም ስድስቱም ነገሮች አለው ብለው የተናገሯቸው ነገሮች ግንኙነት ከሌላቸው የአላህ መሆናቸው ራሱ በምንድን ነው የሚታወቀው? ካላቸው ደግሞ አምሳያ ያለው ማለት ነው። ሰት ግንኙነት ሲባልስ ምንድነው እሱ? አንደኛው አዛዥ እና ታዛዥ አለው ማለት ተመሳሳይ ፍቃድ አላቸው። ለምሳሌ እጁ እና እግሩ ተመሳሳይ ፍቃድ አለው። ሁለቱንም የሚያዘው ጭንቅላት ሊሆን ይችላል። አሁን በእነሱ ሎጂክ ራሱ እንደው ብትሄድ እኮ ቀጥታ ጭንቅላት ነው እግርንም የሚያዝ ወይስ እግር ነው ጭንቅላትን የሚያዘው? አትናቴዎስ አሁን እንደዚህ በደንብ አድርጎ ነው የሚመልሰው እኮ ፓርቶችን ካስቀመጠ በኋላ አንዱን ካልሆነ ስለዚህ ፊቱ ከእግሩ ጋር ራሱ አይሆንም ይለዋል። ስለዚህ የእንትኖች ስብስብ ነው የሚሆነው፣ የአማልክቶች ስብስብ ይሆናል ማለት ነው። በትክክል ጥያቄውም ግንኙነት አላቸው ወይ የሚለው ጥያቄም ይህንን ነበር መመለስ የሚገባው ልጁ። ከሌላቸው ብዙ አማልክቶች ሊሆኑ ነው፣ ካለው ደግሞ ፍጹም አምሳያ ያለው ሊሆን ነው ማለት ነው። ያ ማለት በቀላሉ እንዲገባችሁ ለሚሰሙት ሰዎች ማለት ነው። ለምሳሌ እጃችሁ ተቆርጦ ጠረጴዛ ላይ፣ ባታችሁ ተቆርጦ ቁም ሳጥን ውስጥ፣ ጭንቅላታችሁ ተቆርጦ ደግሞ ወገባችሁ አካባቢ ቢተከል ያ እጃችሁ ከእናንተ ስለተለየ የእናንተ እጅ ነው በቃ ተለይቷል እኮ it's not yours። ከዛ በኋላ በቃ የእናንተ አይደለም። የእናንተ የሚሆነው ከአካላችሁ ጋር ተዋህዶ እስካለ ድረስ ብቻ ነው። ከዛ ውጭ አሁን ያ እጅ ራሱ ያላህ ነው ለማለት ክራይቴሪያው ምንድን ነው? በምንድን ነው ያላህ ነው የሚሉት? ግንኙነት ከሌለው ማለት ነው። ካለው ደግሞ ልክ እንደ ፍጡር እያየኸው ነው፣ አምሳያ የለውም ብላ 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 ብላ። ግንኙነት አለው ስትልስ ማለት አያያዥ ይፈልጋል ማለት ነው። አያያዥ ከሆነ ደግሞ አንዱ ከአንዱ ጋር የሚያያዝበት አሁን እጁ ስትል ትከሻው ድረስ ነው ምን ድረስ እጁ ከእግሩ ይለያል ማለት ነው። ልክ የአትናቴዎስን አርጉመንት እንቀበልና እግሩ ከእጁ ይለያል፣ እጁ ከእግሩ ይለያል፣ ተጆሮው ይለያል። ስለዚህ ራሱ ላይ አላህ አይደለም ሌላን አለመምሰል ራሱንም አይመስልም ማለት ነው፣ አንዱ ከአንዱ አካሉ ጋር ስለማይመሳሰል። በትክክል ምናልባት አምሳያ የለውም የሚለው እንደዚህ እየተቆራረጠ ሌላ አካል ስለሌለ ሊሆን ይችላል። ምክንያቱም ኦፍኮርስ እንደዚህ እየተቆራረጠ ግን እገሌ ተብሎ የሚጠራ ምንም ነገር የለም። ከዚህ አንፃር ከዚህ ፐርስፔክቲቭ አምሳያ የለውም ልንል እንችላለን። ምክንያቱም እኛ ምንም እንኳን የአካል ክፍል ቢኖረንም የተገናኘነን የተዋሃድነን በአንድ ማንነት ውስጥ የምንኖር ነን ሁሉም ሰው ማለት ነው። ስለዚህ ምናልባት አምሳያ የለውም ሲሉ የተበጣጠሰና በየቦታው ቁጭ ያለ ነው በሚለው ከሆነ መረዳት እንችላለን። ችግር የለውም። አንድ ቪዲዮ እናዳምጥና እንመለሳለን። እውነት ሰላም ብያለሁ። እንኳን ደህና መጣሽ። ሁላችሁንም እንኳን ደህና ቆያችሁኝ። እፎይ፣ መዝሙረ ቤላ፣ ቃል፣ ቢኒ፣ ታላቁ፣ ከድር ሁላችሁንም ደህና ናችሁ? ፖስቲ እንዴት ናችሁ? ቀጥሉ። እንዴት ናችሁ? አሁን እናንተ በተነጋገራችሁት ነገር ላይ እንዴት ነው የራሳቸው የሙስሊሞችስ ምልከታ ከተባለ ተመልከቱ። ፎይ እንደ እውቀት ሳይሆን እንደ ሰዋዊነት ትክክል ቤቱ ላይ እንደሆነ አሳያቸው። ይቻላል? ይቻላል። 25,000 ምናምን አካባቢ ተከታይ ያለው አሳያቸው። መለስ አድርገው ቪዲዮን ክፈተው። በቃ ትክክል ነው። በቃ 200 ፎሎወር አለው ከራሱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ማፊያ ነው አልሐምዱሊላህ። እንግዲህ ያው ሰሞኑን በፎይና በሁሱ መካከል የተደረገው የውይይት ሂደት ሁሉም ነገር በባለቤቱ ያምራል፣ በባለቤቱ ያስጠላል ይባላል። ይህ የአቂዳ ጉዳይ ሲነሳ በሙስሊሞች መካከል በሚደረገው ውይይት ላይ ሙስሊሞች አንዱ ሌላውን ሲተች ሀሳቡ ቀላል የሚመስል የሚያስጠላ የማይመስለው ብዙ ሰው ነበር። ላኪን ግን ዛሬ እፎይ ላይ ስታዩት ምን ያክል እንደሚያስጠላ ተረዳችሁት አይደል?
ያስጠላል በጣም which means አላህን አሁን እንደዚህ ሳመጣባቸው ያስጠላል። በፊት ተኛ ጋር ሲሆን ምንም ፖይንት ማለት ምንም ነጥብ ያለው እንትን ቀለል አድርጋችሁ ነበር ያያችሁት። ቶፒኩ ከባድ እንደሆነ ከእፎይ ስትሰሙት እንዴት እንደሚያስጠላ ተረዳችሁ። እዛው ላይቭ ሴሽን ላይ ሲከታተል የነበረም ሰው ቀላል መስሎ የታየው የሚኖር ይሆናል። ዲፕ ግን አይ ክርስቲያኖችም እኮ አሉ እኮ እኔ አንዳንድ ክርስቲያኖች አይቻለሁኝ። አክቹዋሊ ራሳቸውን ሪስፔክት አደርጋለሁ። ምንም አልተማርንበትም ያሉም አሉ። ያው ከክርስትና አንጻር ብዙ እንትን ላይሉት ይችላሉ። ፎከስ ያደረግነው ወደዛ ስለመለስም ምንድነው እጅ ብሎ ጥያቄ ያለ እንዴ? ምንድነው እጅ ተብሎ እንዴት ይጠየቃል ብሎ ያሰቡ ይኖራሉ። እጅ ምንድነው ብለን ስንጠይቃቸው ታላቁ እንዳለው እኛ እጅ ሲባል ለምሳሌ እግዚአብሔር እጅ አለው ሲባል ወልድ የአብ እጁ ነው ብለን እናምናለን። የአብ ክንዱ ብለን እናምናለን። እናንተ እንደዛ ታምናላችሁ ወይ? ስለዚህ አላህ እጅ አለው ካላችሁ፣ ስለዚህ አላህ አብ ነው ካላችሁ እጁ ደግሞ ኢየሱስ ነው ብለን ብንላቸው ይቀበላሉ? ክንዱ አብ ነው ብለን ብናይላቸው ይቀበላሉ? እና ትንሽ እንትን ስላለው ነው። ቀጥል አንዴ። ጥሩ በትክክል እዛ ላይቭ ሴሽን ላይ ያያችሁት የተከታተላችሁት ነገር እናንተ እንዳሰባችሁት ብቻ አይደለም፣ መሬት ላይ ስራ ሰርቷል ነው የተፈለገውን ፖይንት ሰርቷል። በቃ የተወረወረበትን ሴንተር አግኝቷል። ልክ እንደነዚህ አይነት ሰዎች ደግሞ ከራሳቸው ሰዎች ምን ታያላችሁ? ምስክርነት ታያላችሁ። እንስማ ውስጥ እዚህ ልክ ማለት ነው። ስለዚህ እፎይ እንደ ሰው ትክክል ነው፣ እንደ እውቀት ተሳስቷል እንጂ ምንድነው እንደ ሰዋዊ ሰው ነውና እንደ ሰው ትክክል ነው። ሁሉም ሰው ይሄንን ነገር ስለሚጠይቅ ማለት ነው። አቂዳ የሚባለው ደግሞ ይሄ ተሰልሱላት፣ ተሰውራት፣ ኢድራካት የሚባለው ነገር ለማስወገድ ነው። አቂዳ የሚባለው ምንድነው? ተሰውራት ማለት አንተ ምስል እንዳታገኝ፣ ተሰልሱላት ማለት እጅ ስትል ትከሻ እንዳይመጣ፣ በአንገት እንዳይመጣ፣ ጆሮ፣ ራስ እያለ እንዳይሄድ ነው። ኢድራካት ማለት በትክክል ያንን ነገር ልክ እንደ አይነ የቂን ያገኘው ያክል እንዳይመስል ተደርጎ ነው። አቂዳ በእምነት በገይብ እምነት እንድናምን የተደረገው እስልምና الذين يؤمنون بالغيب ነው ያለውና ማለት ነው። በዚህ ልክ በጣም ያስጠላል። በከተሙ ነገር አንደኛ ተወያይ ነኝ ብሎ የስቃል አላህ ወቃል ረሱል ብለህ የማታስረዳውን ሰው በዛ ልክ ወያይ ያለው ብለህ እስልምና ልገልጻለሁ ብለህ ያለ እውቀት መምጣት እስልምና መሳደብ ነው። እስልምና ለዚህ ነው የከለከለው። አለ ያለ እውቀት መምጣት ነው የተባለው። እንግዲህ መጅሊሱ ይወክለኛል ብሎ እውቅና የሰጠው ኡስታዝ ያለ እውቀት እንደመጣ ነው እየተመሰከረ ያለው። በህዝቡ ዘንድ መሬት ላይ ያለው እውነት ይሄ ነው። የሰኞዋ ቀን የሌሊት ዲቤት መሬት ላይ ስራ ሰርታለች። መጅሊሱ ላይ ስራ ሆኖበታል። ትልቅ መበጣበጥ መጥቷል። ክርስቲያን ነው ምናምን እንዳትሉ እንኳን እንዲህ ብሎ የሚያስቡ ስላሉ ይኸው የተወሰነ ቀጠል አድርጋቸውና ኦኬ። እንዲሁም ደግሞ ራሱን እስቲ ሌሎች ሙስሊሞች ያውኑን ሰው አይተናል። ሌሎች ደግሞ እስቲ ጾታ ደግሞ ቀየር አድርገን ደግሞ ከሴት ደግሞ እንመልከት። ልጆቹ ግን ቀኝና ግራጅ እንዴት የተንከረፈፈለት ይህ ነው አላህ ያዘው። እጆቹ ግራና ቀኝ እንዴት ተንከረፈፈለት? ያ አላህ ይሄ ነው አላህ አለች። አላህን ነው እንግዲህ ሊያስተምረን የመጣው ይሄ ነው አላህ እየተባለ ነው። ደጋግሜ ነግሬያችሁ ነበረ። አቂዳቸው ላይ ምንም ያውቁት የለም። ላይቭ ውይይት ከኔ ጋር ከገባችሁ ቀብራችኋለሁ። ጀናዛችሁን እዛችሁ ትሄዳላችሁ። ይቅርባችሁ ብያችሁ ደጋግሜ ነግሬያችሁ ነበር። ሬሳችሁን ትወስዳላችሁ። ተው። አድቫንቴጅ የያዙት እንደውም አደከሙን፣ በጣም አደከሙን። ወደ 3 ሰዓት በላይ ያስቀመጡና ላይቭ ላይ አንገላቱን፣ ትዕግስታችንን አስጨረሱን። እንደዛ አሰቃይተውን ደግሞ ጨዋ እነሱ ይባላሉ ማለት ነው። እንደዛ አሰቃይተውን መጥተው እንኳን ዋንቱ አንድ ቤት ማድረግ ያልፈለጉ አካላት ጨዋነን ሊሉ ይሞክራሉ። ማለት ጨዋ ናቸው ተብለው
ታፔላ ይሰጣቸዋል። በጣም የሚያስቀኝና የሚገርመኝ የእኛዎቹም ተለጣፊዎቹ ትትናው ጨዋ ትትና ቀስ ብለህ መናገር ነው እንዴ? ቀለስለስ ማለት ነው እንዴ? ትትና ወደ 3 ሰዓት ያህል አስጠብቀኸኝ ከዛም ስትመጣ ብቻዬን አልወያይም ሁለት ካልሆንኩ ብለህ እየረበሽ ከዛም ደግሞ በየደቂቃ ውስጥ እኔ ሳወራ ኢንተራፕት እያደረከኝ እኔ አንድ ኢንተራፕት አድርጌያለሁ? ኔቨር። እኔ ሳወራ ገና እንትኑ ላይ በየሰከንዱ 11ኛ ሰከንድ ላይ ምናምን ኢንተራፕት ያደረገኝ እስኪ ሰዓቱን ገና ንግግር ስጀምር ማለት ነው። ማን ሰዓቱን እንደዚህ ተዘጨዋ ይባላሉ ማለት ሳቅ እያሉ እንደዚህ ድምፅ ወፍራም የሆነና ለስላሳ የሆነ ልዩነቱን ማያቅ ማለት ነው። ትትና እንደዛ ነው እንዴ? አንቺ ሲለኝ የነበረው እሱ ነው። የንቀን ነው አንቺ ያለው እንትን አይደለም፣ የማሞካሸት አይደለም። እና አንዳንዴ አጨብጫቢዎች መኖራቸው ስትመለከቱ ውይይቱ አላማው ምን ነበረ? አሳክተነዋል አላሳካ ነው? እኛ ስለምናቅ እኔ ብዙም ደንታም አልሰጣቸውም። እስልምና ላይ ሰርተው ማያውቁ የእስልምናን አካሄድ ምንም ማያውቁ ቢተቹ ዳሮ ነው ኑና ግቡና ስሩ በሏቸው። እኛ ግን ማሳካት ያለብንን መምታት ያለብንን መተናል ማለት ነው። አላማችንን አሳክተናል። የማንም አለቅላቂ ለመወደድ ቢናገር የፈለገውን እኛ መስራት ያለብንን መድረስ ያለብንን የትኛውን መምታት እንዳለብን ምን ማንሳት እንዳለብን ጠንቅቀን እናውቃለን ማለት ነው። እና አሁን እቺ ልጅ እንዲህ ቅፍፍ እንዲላት ያደረጋት የተነሳው ነገር እንዲቀላል እንዳልሆነ ለሙስሊሞች ስለማቀው ኢሳያስ እንዲህ ብሏል፣ ሙሴ እንዲህ ብሏል ብትላቸው ለእነሱ ፖይንታቸው አይደለም፣ ያላግጡብሃል ጭራሽ። ስለዚህ ያለው አማራጭ ምንድነው? አላህን ፍጡር አድርገህለት እንዳያላግጥ ለአንዴና ለመጨረሻ ጊዜ በማዕተብ ትመታና ትሰጠዋለህ። የአንተ አምላክ ፍጡር ነው። እንደውም እኮ እፎይ አይተህ ከሆነ እኮ ከዚህ በፊት ሁልጊዜ እኛ የሚሉ ምንድነው ፍጡር አታምልኩ ነበር አይደለ? ክርስቶስ ያው ፍጡር ነው ብሎ ስለሚያምኑ ማለት ነው። አሁን ግን ቴብሉ ተቀይሯል። እነሱ ነው ፍጡር እያመኑ ያሉት። ክርስቶስማ ሙሉ በኩል ይሄ እንደሆነ እንግዲህ የሰው ልጅ ወደ ሰማይ በነበረበት ክብሩ ብታዩት እንዴት ሊሆን ነው ብሎ ዮሐንስ 6 ላይ ተናግሯል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማያት ያለው የሰው ልጅ ነው ብሎ አሁንም በሰማያት መኖሩን ተናግሯል። የዮሐንስ ወንጌል ምዕራፍ 1:52 ላይ ብትመለከቱ እንደዚሁ ትንቢተ ዕንባቆም ላይ ብትመለከቱ ከደነ ሰማያተ እሱን ወመልአ ምድረ ሰባቲሁ ይሄ ሁሉ ስለ ክርስቶስ እየተነገረ ነው። ዓለም በሙሉ የፈጠረ ከሆነው ሁሉ አንዳችም ያለ እርሱ ያልሆነ ክርስቶስ ቅዱስ ዳዊት በመዝሙሩ እንደሚናገረው በሰማይ ብወጣ በዚህ አለ፣ ወደ ምድር ብወርድ በዚህ አለ፣ ወደ ጥልቁ እንኳን ቢገባ ቀኜ ተመራኛለች ብሎ ቅዱስ ዳዊት እንደተናገረው በኢዩኤል ትንቢትም እንደተነገረው በሁሉ የመላ ክርስቶስ አምላካችን ምንም እንኳን ስጋ ለብሶ ሰው ቢሆንም ከፈጣሪነቱ ከአምላክነቱ ከጌትነቱ ምንም ሳይጎልበት ፍጹም ሰው ሆኗልና ለአብ ያለው ሁሉ የእኔ ነው ብሎ ተናግሮ አምላክነቱን አስመስክሯል። ስለዚህ ፍጡር አታምልኩ የሚለው ያው ክስ ተመልሶ እነሱ ጋር ሄደ ማለት ነው። ምክንያቱም ፍጡር እያመለከ ያለው ፕራክቲካሊ ማን ነው? ቀኝ እጅ ያለው ግራ እጅ ያለው በመለኮት ማለት ነው። ለኛ ስጋ ለብሷል ብለን ስለምናምን ችግር የለም። በሚታይ በሚጨበጥ በሚዳሰስ ስጋ ለቤዛነት ለካሳ ለማዳን ስጋ ለብሷል ብለን ስለምናምን ለክርስቶስ ቀኝ እጅ አለው ግራ እጅ አለው ፊት አለው ደረት አለው ጸጉር አለው ብንል ለሰው የሚገባው ነገር በሙሉ እንዲሁ ይነገርለታል። ጾታ አለው ወይ ብሎ ጠይቆ ነበረ። እፎይ ታስታውስ ከሆነ ጾታ አለው ወይ ብሎ ጠይቆ ነበረ። አዎ ወንድ ልጅ ይሰጣችኋል ተብሎ በነቢያት ቀድሞ ተነግሮልናል። ወንድ ልጅ ይሰጣችኋል፣ ስሙም ድንቅ መካር ኃያል የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሏል። ይሄ ስለ ትስብእት የሚነገር ነው። እኛ ችግር የለብንም። ለመለኮትስ ግን ለመለኮት ፊትና ኋላ ላይና ታች ጀርባና ቀኝና ግራ ወዘተርፈ የለውም። መለኮት ምሉእ ነው። መለኮት ረቂቅ ነው። እንደውም እዚህ መልክዓ ሥላሴ ላይ ሰላም እብል ለዘዚአክሙ ቆም ካለ በኋላ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ዓለማተ ዓለም ሥላሴ ዘአልብክሙ
ዓለም ምንድነው? ስላሴ ለዓለም ዓለሙ ነው። እሱ የሚኖርበት ግን ዓለም የለውም ማለት ነው። አየው፣ እሱ የሚኖርበት ግን ዓለም የለውም። ከአርሽ በላይ ነው ከአርሽ በታች ነው ብለህ የምትናገርለት ጌታ አይደለም። ያንተ ፈጣሪ ብለህ የምታምነው ፍጡሩ ግን ሁለት ቀኝ እጅ አለው። በአንዳንድ ቦታዎች ደግሞ ቀኝና ግራ እጅ አለው። ባት አለው፣ ወገብ አለው፣ ጭንቅላት አለው። ወንድ ነው። ምክንያቱም ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ተናግሯል። በመለኮቱ ራሱ ወንድ ነው ማይ ብራዘር። ስለዚህ ፍጡር እያመለከ ያለ ማን ነው? ሙስሊም ወገኖቻችን ናቸው። ስለዚህ ከዛሬ ጀምሮ ክርስቲያኖች መልሳችሁ የምትሉት ነገር ምንድነው? ሙስሊሞቹን ፍጡር አታምልኩ በሏቸው። ፍጡር ከማምለክ ውጡ በሏቸው። ምክንያቱም ፍጡር እያመለኩ ያሉት እነሱ ራሳቸው ናቸው። we have all the best justifications there is ማለት ነው። በቃ ማቅረብ የምንችላቸውን እያንዳንዱን ሎጂካሊ ኮሄረንት የሆኑ ነገሮችን አቅርበናል። ፕራክቲካሊ ፍጡር እያመለኩ ያሉት እነሱ ናቸው። ስለዚህ ከዛሬ ጀምሮ ሙስሊም ቤት ስትገቡ ድንገት እግር ጥላችሁ ከገባችሁ ወይ ውይይት ላይ እንደዚሁ ሲመጡ ፍጡር አታምልኩ እያላችሁ ኮሜንቱን ማጨናነቅ ይገባችኋል ማለት ነው። ቪዲዮዋን እንደ አዲስ ጀምራትና ዙልቀርነይን እናያት እስኪ ትንሽ ፈታ እንበል። ኦኬ ግራጅ እንዴት ተንከራፈተ? ልጆቹ ግን ቀኝና ግራጅ እንዴት ተንከራፈተለት? ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያቸው፣ ጭንቅላት ይኑረው አይኑረው የማይታወቅ፣ አንገት ይኑረው አይኑረው፣ ብልት ይኑረው አንጀት ይኑረው፣ ስንት ባት እንዳለው የማይታወቅ። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህን ወይንም ሌላውን ጎበዝ እያልኩት የነበረው የሚመጣበትን ስለማውቃት እኮ ነው። ሲመልስ ጎበዝ በርታ እያልኩት ነበረ። የሚመጣው እናውቀዋለን፣ የሚመጣው እናውቀዋለን። ኦኬ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀነስ ስለሆነ። ቀጥል ባበስ። ልጅቷ ሞተች ከኋላ ያዘው። አንዴ ዙልቀርነይን አንዴ ቆይ፣ እዚህ ጋር ኤልቲፒ ምናምን እያሉ የሚያነሱትን ነገር ታውቃላችሁ አይደለ? ዋሃብያዎቹ እኛ ላይ ይሄ ሎጂካል ፕሮብለም ኦፍ ትሪኒቲ የሚለው ማለት ነው። ስላሴ ሚስጥር ነው፣ በክርስትና ውስጥ ሁሉ ነገር ሚስጥር ነው ይላሉ። ስለዚህ ሚስጥር ስለሆነ እና ስለማይገባን ሐሰት ነው፣ ስህተት ነው ይላሉ። ሎጂካሊ ስህተት ነው። ምን ስላሴ? ኦኬ እሺ፣ ጭንቅላት ወይ ሊኖረው ነው የሚችለው ወይ ላይኖረው ነው የሚችለው። ይሄ ነገር the three basic laws of thought በሚባሉት በፍልስፍና ወይም በሎጂክ ውስጥ የሆነ ነገር ወይ ነው ወይ አይደለም። በቃ አለቀ። ጭንቅላት ወይ ሊኖርም ላይኖርም አይችልም። ባንዴ ሊኖርም ላይኖርም አይችልም። ወይ አለው ወይ የሌለው ማለቀ። ካለው አለው ማለት ነው፣ ከሌለው የለውም ማለት ነው። ስለዚህ አልተገለጠም ብለህ አለውም የለውም የማትል ከሆነ ከትሪ ቤዚክ ሎስ ኦፍ ቶስ ውስጥ የመጀመሪያውን የሎጂክን ህግ ትጥሳለህ ማለት ነው። ቀጠልን እንሄድ፣ ችግር የለውም እንስማማና ቀጣይ ደግሞ ምንድነው የሚነሳው ሐሳብ?
ያጁ ምን አይነት ነው ሲባል እኛ አናቅም። ቤዚካሊ ምንድነው ሚስጥር ነው እያልክ ነው። ኦኬ ስለዚህ የኔ ፈጣሪ በመለኮት አንድ በአካል ሶስት ሲሆን ሚስጥር ስለሆነ አልረዳውም ካልክ ያንተ ፈጣሪ ሁለት ቀኝ እጆቹ 5 ጣት ነው ወይስ ትርፍ ጣት አለው ሲባል ሚስጥር ነው ካልክ ማይ ብራዘር እና ታዲያ ምንድነው እኛ ጋር ስትመጣ 3 አካል ማለት ሚስጥር ነው ስንል ለምንድነው ሙድ የምትይዙት ነው? ለምንድነው የቀልድ ሐሳብ የምታረጉት? በእናንተ ውስጥ ራሱ የቀኝና የግራ እጅ ጉዳይ የብልትና የጭንቅላት ጉዳይ አልተገለጠም። ሲቀጥል እኔ ስለ ፈጣሪ እያወሩ ብልት ላይ ዘለው የሚሰቀሉት ነገር አይገባኝም። ጀነት ሲሄዱ እሱም ጋር እያሰቡ ነው እንደ ነጀለስ። ምክንያቱም አስበው የሚከለከሉት ነገር ስለሌለ ማለት ነው። ከሌለው ከጀነት ላይ ሊቀሩ ነው እንዴ? ሌላ ነገር ውስጥ ነው የሚከቱት ታውቃለህ። ስንት የሚጠየቅ ነገር እያለ ዋናው ግን ያ እዚሁም ላይ ደግሞ ከአካላት ጋር ስትመጣ ጠይቄው ነበረ ካስታወስ አንተ አነሳውንም እንትና ያነሳዋል አራዚ ያነሳዋል። ወይን ይኖረዋል ወይን የለውም፣ ከሁለት አንዱ ነው የሚሆነው። ወይን የለውም ወይን አለው። ሎጂካሊ ሁለቱም ኮንትራዲክት የሚያደርጉ ነገሮች በአንዴ ሊኖሩ ስለማይችሉ ማለት ነው። የለውምም አለውምም በአንዴ አይኖሩ። ኦኬ ከሌለው ጭንቅላት አልባ ሊሆን ነው። ከሌለው ጭንቅላት አልባ ሶሪ እና አስወጣቸው ሁሉንማ። You going to be able to go. Yes, sir.